ላይ ግን ከቴብሉ ላይ ግን 1 ሚሊዮን ብር ብቻ ይዞ ከወረደ ለሴዶ ያለም መጨረሻ ነው። ሰው 50 ሺህ ሰው ሊያይ አይችልም። ይሄን አይቻልም። በቃ ይሄን ተቀበሉ። በመጀመሪያ ሳይዶን ብሎ 5000 ሰው ቢመጣ ሳይዶን ብሎ 10000 ሰው እንኳን ቢኖር መግባት አይችልም። 10000 ሰው ሳይዶ ጎበዝ ነው። ትኬቱን እንካሽጥ ሳይዶ ብንለው 10000 ሰው የሚያውቀው ሰውና የሚያደንቀው ሰው ሊኖር ይችላል፣ ግን አይመጣውም። አይዘጋጅም። ፋይት እንደዛ አይዘጋጅም። ለዚህ ደግሞ ምን ይሆናል መሰል ሊሚትድ ይሆናል። ሶ ቤዝድ የሆነው ስፖንሰሮች ላይ ነው ሰዎች ማለት ነው። ለምን የቴሌቪዥን ሽያጭ አለ እኮ የዩቲዩብ ገቢ አለ። ሚራክል እንደዚህ ነው። ቴሌቪዥን ስትሪም ባይዘው ሽያጭ አይደለም፣ ከፍሎ የሚገባባቸው የተወሰኑ እንትን ናቸው። ባለፈው አሁን ለምሳሌ ለባለፈው ከፍሎ ሊሆን ይችላል። አሁን ግን ይገዛሉ። ፕሮግራሙ ምን ያህል አስፈላጊና ምን ያህል ተፈላጊ እንደሆነ ከታየ በኋላ እሺ ታዲያ ይሄን አይል አንደርስታንድ ያደረገ ባይዘው ኦስማን የምታወራውን ቤንጂ በእናትህ ቆይ አንዴ ባክ የሚደረግ ኢንፎርሜሽን የለም። ቤንጂ ቆይ ልጠይቅ። ቤንጂ በእናትህ ዝም በልልኝ። ኦስማን ይሄን ያህል ከተረዳ ይሄን ያህል ኦኬ ፕሮግራሙ ይሸጣል ይሄን ያህል ትልቅ ነው ካልክ ለሰዎቹ ክሬዲት ስጥ እንጂ ኦስማን ይጠቀሙበት። አየህ ይሄን ያህል ካመጡት ደግሞ ይሄን ያህል አንደርስታንድ ካደረግ አሁን ይኸውልህ አንተ ገብቶሃል። አሁን ይሸጣል፣ ትክክል ነው። ከዚህ በኋላ ሁሉም ሀሳብ ይሸጣል። ግን እዚህ ለመምጣት ግን ፕሮሰስ ነው አይደል? ይሄን ነገር ማመን ኦኬ። በመጀመሪያው ከስሮ ቢሆንስ ቆይ ጥያቄ ነው የምጠይቀህ። አየህ አሁን አንተ ነጋዴ ነህ አይደለም ኦስማን? አየህ ኤቭሪቲንግ ነገር ለትርፍ ነው። አንዳንዴ እንዴት መሰለ ኦቨር ኪሳችን የሚገባውን ብቻ አይደለም ሉዘር መሆንም አለ። አንድ ሰው ደግሞ ይሄን ያህል ገፍቶ በዚህ ደረጃ ካሳወቀና እውቅና ካሰጠ አንደኛው ይጠቀም እልሃለሁ። የመጀመሪያው ጥቅሙ ነጋዴ ነህ ብለኸኛል እንዳረሳት ስለ ንግዱ ነጋዴ ነህ። ትክክል ነው። ሴዶ 10 ሚሊዮን ብር ይፈልጋል ከናንተ ማለት ነው። የውድድሩ 5 ሚሊዮን እንዳለ ሆኖ 10 ሚሊዮን ይፈልጋል። በዛ አሁን ለምሳሌ ጆን ጆንስ እና እዛ ጋር ሐምዛ ቸማያ ይጫወታሉ እንበል። ሐምዛ ይሄን አክል ይከፈለዋል፣ መጀመሪያ ይታወቃል። ገብቷል አይደል? ጆን ጆንስ ይሄን አክል ይከፈለዋል። ከዛ በኋላ ቦነስና ስፖንሰርሺፕ ነው ገንዘብ እንትን የሚለው እንጂ ካሸነፈ ቦነስ አለው። ያ ልጅ የፕሮፌሽናል አካሄድ ህዝቡ እንዲያውቅ ማለት ነው። ፕሮፌሽናል እናንተ ፕሮፌሽናል ነው ብላችሁ ከጀመራችሁት አይቀር ማለት ነው ይሄን አክል ብር አስቀምጣችሁ ሳይሆን ራሱ የቻለ አካሄድ አለው ፕሮፌሽናል። ሴዶ ለምሳሌ 10 ሚሊዮን ብር እሺ ብሎ የሚፈራረም ከሆነ እሺ ይላል ማለት ነው። እንቁራሪቷም እንደዛ ካሰበች የሆነ ነገር የምታስበው 500 ሺህ ካሰበች 500 ሺህን ትስማማለች። ከዛ ትገባለች። ከዛ ደግሞ ከውድድሩ ይሄን አክል ብር አለው፣ ይሄን አክል ቦነስ አለው፣ ይሄን አክል ስፖንሰርሺፕ አለው ምናምን ተብሎ ይሄዳል። ይሄ ነው ፕሮፌሽናል አካሄዱ ማለት ነው። ግን እናንተ እንደ ቁማር ቤት የሆነ እንደ ዝም ብሎ እንደ ተራ 1 ሚሊዮን ብር አለው 800 ሺህ ብር ላሸነፈ ይወስዳል 200 ሺህ እንደዛ አይባልም። ፕሮፌሽናል አካሄዱ እንደዚህ አይደለም። ለምን ሁለቱም ለፍተው ነው የሚመጡት። ሴዶም ለፍቶ ይመጣል፣ እንቁራሪቷም ለፍታ ትመጣለች። ከሴዶ የሚገኘው የቢዝነስ የገንዘብ አለ፣ ከዛም ከእንቁራሪቱም የሚመጣ ገንዘብ አለ። በዚህ አካሄድ ነው ፕሮፌሽናል መንገድ የሚኬደው እንጂ የእናንተ መንገድ የገንዘብ አሰጣጡ መንገድ ግን ምንም ፕሮፌሽናል አይደለም። ህዝቡ እንዲያውቀው ምንም ፕሮፌሽናል አይደለም። ፕሮፌሽናል ተገዝተ ነው የምትመጣው። አሁን ለምሳሌ ቦክሲንግ ላይ እንይ ታይሰን ፉሪና ከዚህ በፊት አሌክሳንደር ኡዚክ ተጫውቶ ነበር። ከዛ ታይሰን ፉሪ የተቀመጠለት ብር ስንት ነው? 150 ሚሊዮን ዶላር ነው። አሌክሳንደር ኡዚክ ደግሞ የተቀመጠለት ብር ስንት ነው? 20 ሚሊዮን ዶላር ነው። ያሸነፈው ማን ነው? አሌክሳንደር ኡዚክ ነው። ግን ቦነስ ትንሽ ያገኘ። ገንዘብ ያገኘው ማን ነው? ታይሰን ፉሪ። ለምን? ቢዝነሱ ያመጣው ማን ስለሆነ? ታይሰን ፉሪ ስለሆነ ማለት ነው። የፕሮፌሽናል መንገድ አካሄድ ይሄ ነው። ስለዚህ ሴዶ ገንዘቡ እስካመጣው ድረስ ገንዘቡ የሚመጣው በሴዶ ምክንያት እስከሆነ ድረስ ሴዶ 10 ሚሊዮን ብር ይፈልጋል ከናንተ ማለት ነው። ትክክል ነገርቶኛል። ነገር ግን አየህ እስከዚህ መጥቷል። ትክክል ነገርቷል። እስከዚህ መጥቷል። አሁን በቲቪ የሚሸጥ አጠቃላይ ትርፉ 50 ሚሊዮን ይሁን 50 ሚሊዮን ገቢ ገባ ልበል። ማን ነው ሳይዶ 4 እና 5 ሚሊዮን ቢያገኝ እንደ ኢትዮጵያ የመጀመሪያውን ጉድ እያየ ነው። አንተ ናይስ ነው ማለት ይኖርብሃል። እኛ ጀማሪዎች ነን። ገብቷል። አሁን ቀጥታ ሂሳብ ላይ አይገባም። በመጀመሪያ ዙር ማንም ሰው ኪሳራ መድቦ ላይ ይገባል። ባይዜ በህይወቱ የሆነ ነገር ስንጀምር ኪሳራ መድበን እንገባለን። ሰይዶ ከኪሳራ አይደለም የሚጀምረው። አንድ ሰከንድ ለምን አዘጋጆቹ ኪሳራ አይመድቡም? ለሰይዶ አንድ ነገር ልንገራ። ለምን እሱ እንደ ተወዳዳሪ ኪሳራ ይመድባል? እነሱ ለምን ኪሳራ አይመድቡም?
ኪሳራ አልመደበም ሰይዶ። በጣም ጥሩ። ምን ማለት ነው? ቤንጂ ላብራራው። እንደ ነጋዴ ቅድም ጠይቀኸኛል። አንተ ነጋዴ አይደለህም ወይ? አዎ ነጋዴ ነኝ። እኔ እንደ ነጋዴነት የዚህ የፕሮግራም አዘጋጅ በሆን ሴዶ መጥቶ ምን አይነት ኢምፓክት እንደሚፈጥር ኤስቲሜት አደርጋለሁኝ። ገብቶሃል አይደል? አክሽን ፕላን እሰራለሁኝ። ከዛ በኋላ ደግሞ የፕሮጀክት ያዋጭነት ጥናት እሰራለሁኝ። ሴዶ መጥቶ ይህንን ነገር ቢያሞቀው 4 ወር ሙሉ ለዝግጅቱ ለምናምኑ ለስፖንሰርሺፑ የሚሰራቸው ቪዲዮዎች ስፖርቱን ምን ያህል እንደሚያሳድጉት አውጥቼ አውርቼ ከፕሮግራሙ ብከስር እንኳን ከልጁ ፕሮሞሽንና ማርኬቱ ይሄ ስፖርቱ ከሚያድገው ነገር ነገ ያገኝበታለሁ በሚል አንድ ጊዜ መክሰር ይችላል። ለምንድን በዚህ ልክ የሚዲያ አቅሙ ሴዶ ስላለው ለምንድን ነው ሳይዶ ብቻ የሆነው? እሱ ግን አማራጭ አላቸው። ኡስማኔ እንዴ ኡስማን ምን ሆነ ነው? አማራጭ አላቸው፣ ኦፕሽን አላቸው። ኡስማን ነገር ሴዶ ባይጫወትላቸው ማለት ነው። ኡስማን ብላይንድ ሆናል፣ ሰምሃው ብላይንድ ሆናል። አሁን በጭራሽ አይደለም። ሴዶ ባይጫወት ከሴዶ የተሻለ ሴዶ ሲጫወት አናውቀውም። ከሴዶ የተሻለ ፋይተር አይደለም እነሱ እኔ ማቅረብ ይችላሉ። እኔ አይደለም ምን ሆነ ነው? ፋይተር እኮ ቦክሱን እኮ አይደለም ቢፍ የሚፈጥር ሌላ ሰው ክሬት ይደረጋል። ምን ሆነ ነው? በደንብ ይፈጠራል። እኔ እኮ ንቃተ ህሊናን መቼ እንደወደድኩት ልንገርህ። ንቃተ ህሊናን የወደድኩበት ቀን እግዚአብሔር ምስክሬ ነው። አልሸነፍም። ብትሸነፍስ ድንገት እንደዛ ብሎ የማለቀን ንቃተ ህሊና ሂዝ ጂኒየስ በቃ ብዬ መጣው። ገብቶሃል? አሁን ግን እነሱ ሴዶን ፈለጉት። ሴዶን ከፈለጉት ደግሞ የሴዶን ዋጋ ማቅረብ በጣም ኖርማል እና ተራ ነገር ነው። እውነተኛ ስፖርተኛ ወይስ የቲክቶክ ቁራ? በማርሻል አርት ስም የሚንቀሳቀሱ ግለሰቦችን ተግባርና ስብዕና ስንመለከት በሙያ ውስጥ ሊኖር የሚገባው ዲሲፕሊን እና ስነ ምግባር በሁለት ተቃራኒ መንገዶች ላይ ቆሞ እናገኘዋለን። በአንድ በኩል በስፖርት ስም የሚጮሁ፣ በሌላ በኩል ደግሞ ለትውልድ የሚተርፍ አሻራ ለማሳረፍ የሚተጉ ባለሙያዎች አሉ። ሴዶ ማርሻል አርት ቃላባይነትና የሙያ ብቃት ማነስ። ሴዶ ማርሻል አርት የተባለው ግለሰብ ስፖርቱ የሚጠይቀውን ጽናትና ታማኝነት ያላከበረ የመበጥረቅ ፕሮፌሽናል እና ቃላባይ ነው። ግለሰቡን ቃላባይ የሚያሰኙት ዋና ዋና ነገሮች ንግግሮቹ እርስ በራስ የሚጋጩና የሚጣረሱ መሆናቸው ነው። ጠዋት የተናገረውን ከሰዓት የማይደግም በመሆኑ በገጹ የሚለቃቸው መረጃዎች ተአማኒነት የሌላቸው ናቸው። ስፖርታዊ ስነ ምግባር የሌለው ይህ ግለሰብ ከመጮው ከጉስ አካላት ጋር ከመጋጨትና እንደ አጋሰስ ምግብ ከመብላት ባለፈ ለተተኪ ትውልድ የሚተላለፈው ምንም አይነት የሚያንጽ ቁም ነገር የለውም። የትኛው የድብልቅ ማርሻል አርት ኤምኤምኤ ውድድር አድርጎ ነው ፕሮፌሽናል ነኝ እንደሚል ባልታወቀበት ሁኔታ በቲክቶክ ላይ የሚታየው ጩኸት ለዚህ ውድድር ፈጽሞ የማይመጥን መሆኑን ያሳያል። የንቃተ ህሊናና የጆን ጁጁትሱ ሙያ ብቃት እንመልከት። በተቃራኒ እንደ ንቃተ ህሊና ያሉ ስፖርተኞች የማርሻል አርት ትርጉም ከአካላዊ ብቃት ባለፈ የአእምሮ ጥንካሬ በመሆን በተግባር እያሳዩ ይገኛሉ። ንቃተ ህሊና ወጣቱ ካልባሌ ስፍራዎች በመውጣትና ራሱን በአእምሮ በአካል እንዲያበቃ ያስተምራል። የሚኖርበትን አካባቢ ያስተዋውቃል። እንዲሁም የማያውቀውን ነገር አላቅም የሚል ትህትና ያለው ባለሙያ ነው። ከእርሱ ጋር አብሮ የሚጠቀሰው ጆን ጁጁትሱ እውቅ የብራዚል ጁጁትሱ አሰልጣኝና ተወዳዳሪ ነው። ጆን ጁጁትሱ በስፖርቱ ዓለም የሚታወቀው በከፍተኛ ቴክኒካዊ ብቃቱ፣ በታታሪነቱና ስፖርቱን ለወጣቱ ትውልዱ በትክክለኛው መንገድ በማስተማሩ ነው። እንደ ሴዶ ማርሻል አርት የጩኸት ሳይሆን በውጤትና በስነ ምግባር የሚታወቁ ፕሮፌሽናል ነው። የንቃተ ህሊናና የጆን ጁጁትሱ ጥረት በስፖርቱ ዓለም ላይ እውነተኛ አሻራ ለማስቀመጥ የሚደረግ እንጂ ለዕለታዊ እይታ ቪው የሚደረግ ሽኩቻ አይደለም። ኤምኤምኤ ከፍተኛ የአእምሮና አካላዊ ብቃት ደረጃን የሚጠይቅ መድረክ ነው። በመሆኑ የስነ ምግባር ዝቅጠት ያለበት፣ ሞራላዊ ዝግጅት የሌለው፣ በየቀኑ ንግግሩ የሚቀያየርና ከጩኸት የዘለለ ሙያዊ ብቃት አጠያያቂ የሆነ የቲክቶክ ቁራ ለውድድሩ አይመጥንም። ትውልድ ሊከተለው የሚገባ እንደ ንቃተ ህሊናና ጆን ጁጁትሱ ያሉ በትህትና በዲስፕሊንና በእውቀት ራሳቸውን የሚገነቡ እውነተኛ ባለሙያችን መሆኑን አዘጋጅና አወዳዳሪ አውቆ ቀጣዩን የውድድር መድረክ ተፋላሚ ማሳወቅ ተገቢ ነው እላለሁ። የጠራው ዋጋ እዚች ላይ ሀሳቤን ልስጥ። በጣም ይቅርታ 1 ደቂቃ ስጡኝና ሀሳቤን ልስጥና ልውጣ። አንደኛ ነገር አሁን ኡስማን የተናገርካት ናት ዋና ፖይንቱ። አዘጋጆቹ
ሰይዶን የፈለጉት ለስፖርቱ የተሻለ ሆኖ ወይም ደግሞ ከሱ የተሻለ አተው አይደለም። ሌሎች በማስተር ደረጃ እኮ ጥሪ ያቀረቡ ነው እንወዳደር እያሉ ሰይዶ ይሄን እንሰራበታለን ብለው ስላመኑ ይሄ በጣም መረሳት የሌለበት ጉዳይ ነው። ሰይዶ አነጋጋሪ ስለሆነ ነው። በቃ ሴዶ ነው ራሱ ያውቃል። ለስፖርቱ ከሱ የተሻለ 1 ሚሊዮን ሰው ማቅረብ እንደሚችሉ ሴዶም ያውቃል፣ እነሱም ያውቃል። ስለዚህ እኔ አሁን እነሱ በሴዶ በኩል ተደራድረው ቢያጫውቱት እነሱ አይከስሩም ብዬ ነው ማምነው። እንግዲህ የኔ ሀሳብ ነው። አይ እንደዚህማ ማለት አትችልም። ቢዝነስ እኮ ጋራንቲድ ሆነ የምትገባበት ነገር አይደለም። ኦስማን ባይዛዌ አንድ ግልጽ የምነግርህ ማለት ነው ሴዶ የሚያመጣውን ወከባና ጋጋታ ገዜ ፋስትማን ማምጣት ይችላል። አምጡታ ታዲያ ማምጣት እኮ ነው እንዴ? ለምንድን ነው አምጡቱን አንምትለኝ? አይቀርም እኮ አይቀርም። ገዜም እኮ ነው የመምጣት አይቀርም። ግን ሴዶ አይምሯችን ውስጥ በግርግር ከሆነ ማን ይመጣሉ? አይደለም ቆይ አይደለም ገዜ መምጣቱ አይቀርም። ነገ እኮ ቤንጂ እኔ እናንተም እኮ ሪንግ ውስጥ እንገባለን። ግን እኔ እናንተ በአሁኑ ሰዓት የዚህን ያክል ፋን ቤዝ በስፖርቱ ላይ በድብድቡ ላይ ቅድም ስለ ፎሎወር ስለምናምን ያወራሁት ባይዘወይ ማስረዳት ማብራራት ስላልቻልኩ ነው እንጂ ብችል ስፖርት እየሰራ ፖል እየደበደበ እኛ እየሰደብ ነው ሁላችንም ይጋጠም ሂዶ እከሌን ይደብድብ እያል ነው። አይ አልደባደብም እኔ አትመጡንኝም ብሎ ዜሮ ማንንም ፎሎ ሳያደርግ 1.4 ሚሊዮን ያደረገ አይደለም ኢትዮጵያ ውስጥ ዓለም ላይ ሴዶ ብቻ ነው። ይሄ ፋክት ነው አትልም? ይህንን አቅሙን ሪንግ ውስጥ አስገብተን አሸንፈንም ኦር ተሸንፎም ቢሆን ለህዝቡ ለማሳየት ግን ኦስማን ምን አለ መሰለህ ፎሎወር 1 ሚሊዮን ከገባ በኋላ አንፎሎ ማድረግ ይቻላል ሁሉንም ያለህን። እኔ እያወራሁ ያለሁት እሱን አይደለም። እሱን ተወውና እኔ የምልህ ምንድነው መሰለህ ፎሎወር ችግር የለበትም። ስማኝ የፎሎወር ችግር የለበትም። እኔ እያልኩ እኔ ባይዘዌ በ10 ሚሊዮኑ ቱማሽ ነው የምልህ ያለምንም ስራ ነው። እኔ እያልኩ ያለሁት አሁን ጋራንቲ አድርገህ 10 ሚሊዮን ይገባኛል ስትል አንተም የምታመጣውን ነገር ጋራንቲ አድርግ። ቴንክ ዩ። አሁን እዚች ላይ ነው አሁን ጋራንቲ እኔ በዚህ እንድናወራ ነው የምፈልገው። ገባህ አይደል? ጋራንቲ ከማድረግም በላይ እስካሁን ድረስ የመጣባቸውን መንገዶች እናውቀዋለን። ሴዶ ከዚህ ነገር ውጭ ኮንተንት የለውም። ማንንም ሰው ማናደድ፣ ማንንም ሰው ማብሸቅ፣ ማንንም ሰው ማስጨለልና ወደ ሪንግ ውስጥ ማምጣት አቅም አለው። አይደለም እኛ ግን ኢንተርናሽናል በቂ አይደለም እኮ እሱ ኢንተርናሽናል ብትሄድ እኮ ተቀባይነት የለህም። አግሪመንት ኦስማን አግሪመንት ምንድነው መሰል ባይንድ ነው አይደለም የሚያደርገው። አንድ ሰው እኔ ይሄንን እሰራለሁ ያኛው ደግሞ ያኛው ምናምን ይሰራል ነው የሚለው። ስለዚህ እኔ እያልኩ ያለሁት ምንድነው መሰለ አግሪመንት ሲፈርም 10 ሚሊዮን ብር እፈልጋለሁ ግን ብሎ ይፈርም። ያን 10 ሚሊዮን ብር እንትን የሚለው በእኔ ይሄን ያነነ ሰርቼ ነው። ገባህ አይደለ? ስለዚህ አሁንም እኔ እየተጣላው እየተጨቃጨኩ ያለሁት ምንድነው መሰለ አሁን እሱ እፈልጋለሁ ብሎ የጠየቀበት መንገድ ልክ አይደለም፣ አግባብም አይደለም። ገባህ? እኔ ቁጭ ብለን አውርቼዋለሁ። ባይዘው እኔ ኢንተርቪው ሳደርግ በክሎዝ አውራው አግባብ አይደለም ሳይሆን አሁንም አግባብ አይደለም። ይሄንን ነገር ካላደረገ ሴዶ አሁን የሚያወራው ነገር አግባብ የለም ስትል ከፊት ለፊት ኢፍ ክሎዝ ይቀርባል። በኮንዲሽን ታስቀምጠዋለህ። እነዚህን ኮንዲሽኖች ካሟላ ሴዶ አሁን ላይ የሚጠይቀው ገንዘብ ትክክል ነው የምትለኝ አሁን አንተ በሌላ ቋንቋ አይደለም። አዎ እነዚህ መስፈርቶች ካሟላ ከስፖንሰሮች ከስፖንሰሮች እነዚህ ነገሮች ከሰበሰበ ከፎሎወሮቹ እነዚህን ከሰበሰበ ከፋን ቤዞቹ እነዚህን ነገሮች ከሰበሰበ ሴዶ 10 ሚሊዮን መጠየቁ ትክክል ነው የምትለኝ በሌላ ቋንቋ። አዎ አመሰግናለሁ። ጨዋታችን አለቀ እኮ ታዲያ። አላለቀም። አንተ እንደዚህ አላልክም ኦስማን። አንተ እንደዚህ አይደለም ኦስማን። ቆይ ምን አሰጥቶታል መሰለ በርደን አለው ይሄኛው ሳይሆን ሲቀርስ ሲባል ይኸውልህ ዲል ነው አይደለ? ኦኬ አሁን ሰይዶ ዲፔንደንት ሆኖ የሚመጣቸው ፋንቤዙ ላይ ስፖንሰር አገኛለሁ ምናምን ብሏል። ኦኬ እነሱ ሳይሆኑ ሲቀርስ ቀጥሎ ኪሳራው በማን ንገረኛ። አሁን ሰይዶ አሁን ይሄንን እኮ ማለት ጎበዝ ኪሳራው ምንድነው? ይሄን ይባላል መሰለ ኔጎሽዬሽን ነው። የቴሌቪዥን ሽያጩን አሳድጎ የስፖርቱን አክቲቪቲውን በደንብ አድርጎ አሳድጎላቸው ለምሳሌ የእያንዳንዳቸው አካውንት ሚሊዮን በጥሶ ሙሉ ድፍን ኢትዮጵያ ስለዚህ ስፖርት አውርቶ ገብቷል። 100-200 የሚቆጠሩ ትላልቅ ባለስልጣናት ድርጅቶች ለዚህ ስፖርት ትኩረታቸውን ሰጥተው ገንዘቡን መሰብሰብ ባይችሉ እንኳን በዙር እነሱ አትርፈዋል።
እሱን ማድረግ ከቻለ ነው ገባ። አሁን እኮ ምንድነው መሰለ ቤኔፊትን በርደን ሼር ይባላል። ይሄ ኔጎሽዬሽን ሪስኩንም ወሰደ። አሁን ያን 10 ሚሊዮን አሁን እኮ ስራውን ይሰራዋል። ቢፎር ዛሬ ጀምር ብትለው እሱ ዛሬውኑ ይጀምራል። ግን እሱ መጀመሪያም ቢፍ ላይ ነው። ኡስማን የመለጠ ከዚህ በላይ ማለት ነው። ድፍን ኢትዮጵያ ሊያቃጥልልሃል ሶሻል ሚዲያ ላይ ሴዶ ብቻ የሚፈልገው ገንዘብ ግን አይደለም። አሁን አንተ ጋር እኮ ጥርጥር የለም። ጋራንቲ ሲሆን ቅድሚያ ብር አይሰጠውም። ይኸውልህ አሁን አግሪመንት ላይ ሲሆን ይሄን ሪኳየርመንቶች ካሟላ ልክ ፋይቱ ሲያልቅ ገብቷላ የሚሰጠው ብር አሸናፊ ከሆነ 4 ሚሊዮን ፕላስ የሰራበትና እንትን ያለው 10 ሚሊዮን። እኔ ሴንስ ያልሰጠኝ ከመጀመሪያም ልክ አይደለም ያልኩት። አሁን ኪሴ 10 ሚሊዮን ብር ካላስገባችሁ እናንተን ካላላችሁ እኔ አልወዳደርም እንትን አልልም ምናምን ሲሆን ግን ምን ይሆናል መሰለ በጨበጣ እኔ ይሄን ያህል ፎሎወር አለ። ፎሎወር ባይዘ ተገዝቶ ይመጣል። እኔ ይሄን ያህል ፎሎወር አለ። ቆይ አይደለ ኦስማን፣ እኔ አይደለም ስለ እሱ እያጣጣልኩት አይደለም እየነገርኩ ነው። አራልተኛበት እያለ ምናምን። ስለዚህ እንደሱ እነሱ ነገሮች አሁን ሪኳየርመንቶች ሲኖሩት ገብቷላ። ሁለቱም ሳይድ ተጠቃሚ ነው። ያኛውም ሳይድ ይጠቀማል፣ እኔ ሴዶ የሚጠቀማ እኔ ሴዶ አይጠይቅ አይደለም ትናንትናም እያልኩት ነበረ። ግን እነዚህ የሆኑ እንደምታስባቸው ካልኩሌሽኑ አይመጣም። ቁጭ ብለህ ሂሳብ ስትሰራው የሚመጣው ብርና መሬት ላይ ሲወርድ የሚመጣው ብር አንድ አይነት አይደለም። እኔ ግን አንድ ነገር ልንገርህ፣ ሴዶ ማርሻል ማሸነፍንም መሸነፍንም አስቦ ነው የሚገባው ሪንግ ውስጥ። አዎ መሸነፍንም ሲያስብ ግን ተሸንፎ 1 ሚሊዮን ብር ተቀብሎ ሴዶ ከዛ ከሪንግ ከወጣ ለእኔ ከዚህ በታች ሞት፣ ከዚህ በታች ስድብ የለም። ለምን? ምክንያቱም ማለት ነው 100 ሚሊዮን ብር ውለታ ለነሱ 100 ሚሊዮን ብር ውለታ በሚዲያ በቢፍ በስፖርቱ በአጠቃላይ ንቅናቄ እንዳገር ሰርቶላቸው ተሸነፈ እንበል። ሴዶ ስፖንሰሮቹን ተወር በራሱ ነው፣ ራሱ ስፖንሰር ያመጣል። ካጣም የራሱ ጉዳይ ነው፣ ካገኘም የራሱ ጉዳይ ነው። ተወቆይ እሺ። ከቴብሉ ላይ ግን 1 ሚሊዮን ብር ብቻ ይዞ ከወረደ ለሴዶ የዓለም መጨረሻ ነው። ሰዎቹ ስለተጠቀሙ ሰዎቹ የሚጠቀሙት ሱብሃንአላህ። ቆይ አይደለም፣ ለምንድን ነው ውርደት የሆነው? ንገረኛ። ጥያቄ እኮ ነው። ማግኘትም እየቻለ አክሰሱ እያለው አቅሙ እያለው ስራ ሰርቶ አሁን እኮ ሊሰራ ነው። ለምሳሌ አሁን አይደለም ሰርቶ ወደፊት ያለውን ስራ እኔ ከሰራ ችግር የለብኝም። ባይዘው አሁን ላይ እንኳን ውድድሩን ተቀብያለሁ፣ ውድድሩን አልተቀበልኩም ባለው ድፍን ኢትዮጵያ ለሁለት ተከፍሎ ጎራ ለይቶ እየተፈጨ ነው ያለው ድፍን ኢትዮጵያ። አሁን ውድድሩ ተቀብሎ ሳይን አድርጎ ቢፍ መስራት ሲጀምር እንቁራሪቷ ዛሬ እዚህ እየበላሁ ነው፣ እንቁራሪቷ ነገ እዚህ ጋር መጣሁ ከነገ ወዲያ ሲል የዛን ነገር 100% እላይ ተክሎ ትልቅ ስራ ይሰራላቸዋል። ለዛ ለስራ ደግሞ እንዴ አንድ ማስታወቂያ እኮ ውድቀት አይፈራም እኮ አይፈራም። እንደዛ ሳይሆን ማሰብ ያለብን ሂዝ ብራንድ በቃ እሱ ሴዶ የሚባል